ተናስተልን ክብራን ተመልካቾቻችን ከመሃል ሚዲያ የቀን ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የመቀለ ከተማ ነዋሪዎች ቀጣይ ግጭት ይከሰከሳል በሚል ስጋት ውስጥ መሆናቸው ተገለጸ። የኮማንዶና የሮለደ እዝ በአማራ ክልል ኦሮሞ ብሔረሰብና ሰሜን ሸዋ ዞኖችን አጎራባቾች ወረዳዎች ከተውጣጡ ነዋሪዎች ጋር በሰላምና በልማት ዙሪያ ውይይት አካሄደ። በደሴ ከተማ ዝርፊያ ለመፈጸም በተንቀሳቀሰው ጽንፈኛ ኃይል ላይ እርምጃ ተወሰደ። እጁን በጥይት ተመቶ ንጹህ ደሙን ያንዘራራ የ51 ተሳፋሪዎችን ህይወት የታደገው ጀግና በመሃል ዜናችን የምንላችሁ ይኖራል። ከውጭ በኩርኩስ የተከበቡ የዩክሬን ወታደሮች ህይወት ያሳዘናቸው ፑቲን የትራምፕን ጥሪ መቀበላቸው ተሰማ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁኑ ነው። ታላቅ የጎዳና ላይ ኢፍጣር መርሃ ግብርና ሀገር አቀፍ የቁርአን ውድድር ፍጻሜ ነገ በመስቀል አደባባይ እንደሚካሄድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ በሰጡት መግለጫ በአገር አቀፍ ደረጃ የቁርአን ውድድር ማጣሪያ ቁርአን የእውቀትና የሰላም ምንጭ በሚል መሪ ሐሳብ ሲካሄድ መቆየቱን ጠቅሷል። በዙሩ በተካሄዱ ውድድሮችም ነገ ለሚካሄደው የፍጻሜ ውድድር ከሁለቱም ጾታዎች ሶስት ተወዳዳሪዎች መለየታቸውን ተናግረዋል። ውድድሩ ወጣቶች ሃይማኖታዊ አስተምህሮን የበለጠ እንዲገነዘቡ ከማድረግ ባለፈም ጥሩ ስነ ምግባር ያለው ዜጋ በመፍጠር በኩል አስተዋጽኦ አለው ብሏል። በሌላ በኩል ሀገር አቀፍ ታላቅ የጎዳና ላይ ኢፍጣር መርሃ ግብር እንደሚከናወንም ጠቁሟል። በዚህ አብሮነትና አንድነትን በሚያጎላው ታላቅ ስነ ስርዓት ላይ በርካታ የእስልምና እምነት ተከታዮች እንደሚታደሙም ለማወቅ ተችሏል። ኢትዮጵያ ታዳጊዎችን በቴክኖሎጂ ለማብቃት ያላት ቁርጠኝነት የሚደነቅ ነው ሲሉ የአሜሪካ ኤምባሲ ገለጹ። ኢትዮጵያ ታዳጊዎችን በፈጠራና ቴክኖሎጂ እውቀት ለማብቃት ያላትን ቁርጠኝነት በኢትዮጵያ አሜሪካ ኤምባሲ አድናቆት አግኝቷል። የሳይንስ ሙዚየምን ጨምሮ የታዳጊዎችን የፈጠራና ቴክኖሎጂ እውቀት ለማሳደግ የተከናወኑ ያሉ ተግባራት ኢትዮጵያ ለዘርፉ ማደግ ያላትን ቁርጠኝነት የሚያሳይ መሆኑን በኤምባሲው የባህል ጉዳዮች ምክትል ኃላፊ ስቱዋርት ዴቪስ ገልጸዋል። አሜሪካ የመጪው ዘመን የሳይንስና ቴክኖሎጂ ዘርፍ መሪ ለሚሆኑት አፍሪካውያን ወጣቶች በሳይንስና ቴክኖሎጂ ኢንጂነሪንግና ሂሳብ ዘርፎች ድጋፍ እያደረገች መሆኗን ተናግሯል። በኢትዮጵያ በተለያዩ ክልሎች በ6 የስቴም ማዕከላት ስልጠና እየተሰጠ መሆኑን ጠቅሞ በሐዋሳ ተጨማሪ ማዕከል ለመክፈት እየተሰራ መሆኑን መግለጻቸውን የኢትዮጵያ ዜና አገልግሎት ዘግቧል። በየጊዜው ወደ ማዕከላቱ የሚወጡ ታዳጊ ኢትዮጵያውያን ቁጥር እያደገ መምጣቱንም ተናግረዋል። የቤንሻንጉል ጉሙዝ ክልል ምክር ቤት የአንድን የምክር ቤት አባል ያለመከሰስ መብት አነሳ። ምክር ቤቱ ዛሬ ባካሄደው አስቸኳይ ጉባኤው አቶ ዮሐንስ ተሰማ የተባሉ የምክር ቤት አባልን ያለመከሰስ መብት ማንሳቱን ገልጿል። የምክር ቤቱ አባሉ ግጭትን የሚቀሰቅሱ የክልልና የምክር ቤቱን ክብር የሚነኩ መረጃዎችን በማህበራዊ ሚዲያ ማሰራጨታቸው ተገልጿል። በተለይም የክልሉ ምክር ቤት 6 ዙር 5ኛ ዓመት አንደኛ የሥራ ዘመን ሁለተኛ መደበኛ ጉባኤው ውሳኔዎችን ካሳለፈ በኋላ በዚህ ድርጊት መሳተፋቸውን የክልሉ ፍትህ ቢሮ ኃላፊ መሐመድ ሐሚድ ለምክር ቤቱ በሰጡት ማብራሪያ ላይ ጠቅሷል። እኚህ የምክር ቤት ህዝብን ከህዝብ የሚያነሳሳ ሐሰተኛ መረጃዎችን ማሰራጨታቸውን መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት እንዳላቸው አመላካች መረጃዎች መኖራቸው ተገልጿል። የምክር ቤቱ አባል በተጠረጠሩበት ጉዳይ በህግ ተጠያቂ እንዲሆኑ የቀረበውን ማብራሪያ ተከትሎ የክልሉ ምክር ቤት የአቶ ዮሐንስ ተሰማ ያለመከሰስ መብት እንዲነሳ በሙሉ ድምጽ ማጽደቁን የክልሉ ኮሚኒኬሽን መረጃ አመላክቷል። በአማራ ክልል ለ2017-2018 የምርት ዘመን መኸር ወቅት የእርሻ ስራዎች የሚውል እስካሁን 2 ሚሊዮን ኩንታል የአፈር ማዳበሪያ ወደ ክልሉ መጓጓዙን የክልሉ ግብርና ቢሮ ገለጸ። በቀጣይ መኸር ወቅት በክልሉ 186 ሚሊዮን ኩንታል ምርት ለማምረት መታቀዱን በምክትል ርዕሰ መስተዳድር ማዕረግ የክልሉ ገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ገልጿል። በምርት ዘመኑ እስካሁን 5.4 ሚሊዮን ሄክታር የሚጠጋ መሬት መታረሱንም ተናግሯል። ከግብዓት አቅርቦት አንጻር 8.8 ሚሊዮን ኩንታል የአፈር ማዳበሪያ ግዢ መፈጸሙን ገልጸው እስካሁን 2 ሚሊዮን ኩንታል የሚሆነው ወደ ክልሉ ተጓጉዟል ብሏል። በክልሉ ከደረሰው የአፈር ማዳበሪያ ውስጥ ከ400,000 ኩንታል በላይ የሚሆነው ለተጠቃሚው መሰራጨቱም ዶክተር ድረስ ሳህሉ ገልጿል። በክልሉ ሁሉም ዞኖች የተፈጥሮ ሀብት ልማትና ጥበቃ ንቅናቄ እስከ መጋቢት 30 እንደሚከናወን መናገራቸውንም ገልጿል። በበጋ መስኖ ስራዎች በበጋ ስንዴ ለመሸፈን ከታቀደው 230,000 ሄክታር ውስጥ 200,000 ያህሉ መሸፈኑን ገልጸው በቀጣዮቹ ጊዜያትም ግቡን ማሳካት የሚያስችሉ ስራዎች በትኩረት እንደሚከናወኑ ተናግረዋል።
እዙ ከሁለቱም ዞኖችና አጎራባች ወረዳዎች ጋር በሰላምና ልማት ዙሪያ ውይይት አድርጓል። የኮማንዶና አየር ወለድ እዝ በአማራ ክልል ኦሮሞ ብሔረሰብና ሰሜን ሸዋ ዞኖችና አጎራባች ወረዳዎች ከተውጣጡ ነዋሪዎች ጋር በሰላምና በልማት ዙሪያ ውይይት አካሂዷል። ውይይቱን የመሩት በኮማንዶና አየር ወለድ እዝ ምክትል አዛዥ ለኦፕሬሽናል ብርጋዴር ጀነራል አበባው ሰይድ በሁለቱ ዞን አጎራባች ወረዳዎች የሚከሰቱ ግጭቶችን ለማስወገድ የሚደረገውን ጥረት አጠናክረው በመቀጠል የጽንፈኞችን የግጭት ህልም በማክሸፍ በአካባቢው ሰላም ማስፈን መቻሉን ገልጿል። በተለይ የኦሮሞ ብሔረሰብ ዞን ነዋሪዎች ሸኔን በመዋጋት ለሌላው አርአያ የሚሆን ስራ መስራታቸውን አውስተዋል። በዚህ የሰላም ውይይት የሁለቱም ዞን አመራሮችና ማህበረሰቡ የተሽሎኮለኩ ህዝቡን ለዓላማው ማስፈጸሚያ ለማጋጨትና ለመዝረፍ የሚጥሩ ጽንፈኞችና ከማህበረሰቡ ጋር በመሆን መለየት የሚጠበቅባቸው መሆኑን ተናግሯል። የሁለቱም ዞን አመራሮች በበኩላቸው ለዘላቂ ሰላም ሁላችንም እንደ ሸኔና ጽንፈኛው ያሉ ጸረ ሰላም ኃይሎችን በጽናት በመታገል የህዝቦችን አንድነት ሰላምና ልማት እናረጋግጣለን ብሏል። የውይይቱ ተሳታፊዎችም አንድነታችንና የአብሮ መኖር እሴቶቻችንን ሲሸረሽሩ የነበሩ ቡድኖች በዋናነት ለሰላም እጦት ምክንያትና ለከፍተኛ ማህበር ችግር ዳርገውናል። በማወቅም ሆነ ባለማወቅ እኛው ራሳችን ወንጀለኞችን አቅፈን በመያዛችን ነው ከሰራዊቶቻችንና ከመሪዎቻችን ጎን ተሰልፈን በሁለቱም ዞን ችግር ፈጣሪ ሰላም ጸር የሆኑ ቡድኖችን በመንጠራችንን አጠናክረን እንቀጥልበታለን ሲሉ ተናግሯል። በመድረኩ የኮማንዶና አየር ወለድ እዝ ምክትል አዛዥ ብርጋዴር ጀነራል አበባው ሰይድ፣ የኮማንዶ ክፍለ ጦር አዛዥ ብርጋዴር ጀነራል እሸቱ መንግስቲን፣ የሁለቱም ዞን አመራሮችና በየደረጃው ያሉ የስራ ኃላፊዎች እንዲሁም የሀገር ሽማግሌዎችና የአካባቢው ነዋሪዎች ተገኝተዋል። ገዢ ትርክትን ለማስረጽ የመደመር ትውልድ ሚና በሚል መሪ ሐሳብ የወጣቶች ውይይት በአዲስ አበባ ተካሄደ። በብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽሕፈት ቤት የወጣቶች ክንፍ በወረዳና በክፍለ ከተማ ደረጃ ሲያካሄድ የቆየው ውይይት የማጠቃለያ መድረክ በአድዋ ድል መታሰቢያ አካሂዷል። ገዢ ትርክትን ለማስረጽ የመደመር ትውልድ ሚና በሚል መሪ ሐሳብ እየተካሄደ በሚገኘው በዚህ መድረክ የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት ኃላፊ ሞገስ ባልቻና ከሁሉም ክፍለ ከተሞች የተውጣጡ ወጣቶች ተገኝተውበታል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት የወጣቶች ክንፍ ፕሬዚዳንት መለስ አባተ ወጣቶች የሚያሰባስቡ ገዢ ትርክቶችን በማስረጽ ለጋራ አንድነት መስራት አለባቸው ብሏል። ለዚህም ወጣቶች የመደመር እሳቤ ላይ የጠራ ግንዛቤ እንዲይዙ እየተሰራ መሆኑንም ገልጿል። በወረዳና በክፍለ ከተማ ደረጃ አሳሳቢ ትርክትን ለመፍጠርና የጋራ ግንዛቤ ለመያዝ የሚያስችሉ ውይይቶች ሲካሄድ መቆየታቸውንም እንደዚሁ አውስተዋል። ዛሬ በከተማ ደረጃ የተዘጋጀው መድረክ የውይይቶቹ ማጠቃለያ እንደሆነም ተጠቅሷል። የውይይት መድረኩ ወጣቱ አብሮነትና አንድነቱን ከማጠናከር ባለፈም አሳሳቢ ትርክቶች ላይ በትኩረት እንዲሰራ የሚያደርግ መሆኑን አነስተዋል። የአፍሪካ ህብረት የመሪዎች ጉባኤ በስኬት መጠናቀቅ የሀገር ፍቅር ስሜትና የሙያ ብቃትን የሚያስመሰክር መሆኑን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር 38ኛው አፍሪካ ህብረት የመሪዎች ጉባኤና 46ኛው የስራ አስፈጻሚ ምክር ቤት ስብሰባ ስኬት አስተዋጽኦ ላበረከቱ ተቋማትና ግለሰቦች የምስጋናና እውቅና መርሃ ግብር አካሂዷል። በመርሃ ግብሩም የኢትዮጵያ ዜና አገልግሎትን ጨምሮ የመገናኛ ብዙሃን፣ የጸጥታና ደህንነት፣ የሆቴልና ቱሪዝም፣ የንግድና ፋይናንስ አገልግሎት ሰጪ ተቋማትና ግለሰቦች እውቅና ተሰጥቷቸዋል። ሚኒስትሩ በዚህ ወቅት ጉባኤው የኢትዮጵያን ገጽታ በመገንባት የአዲስ አበባን የዲፕሎማሲ ማዕከልነትና የኮንፈረንስ ቱሪዝም መዳረሻነት ያስተዋወቀ ነው ብሏል። የአዲስ ዓለም አቀፍ ኮንቬንሽን ማዕከልና የኮሪደር ልማትም መዲናዋ አህጉራዊና ዓለም አቀፋዊ ሁነቶችን በምቹና አስተማማኝ መሰረተ ልማት የማስተናገድ አቅም እንዳላት አስመስክረዋል ብሏል። የህብረቱ ጉባኤ ተሳታፊ ሀገራት መሪዎችም በአዲስ አበባ የኮሪደር ልማት በከተሞቻቸው ለመተግበር ትምህርትና መነሳሳት የወሰዱበት አኩሪ ተግባር መሆኑንም ተናግሯል። ኢትዮጵያም እንዳስተናጋጅና አባል ሀገር አህጉሪቷን የሚበጁ የሰላምና ደህንነት፣ የልማትና የጋራ ተጠቃሚነት ጉዳዮች ላይ ንቁ ተሳትፎ ማድረጓን አስረድቷል። የህብረቱ ስኬታማ የሰላምና የጸጥታ ምክር ቤት አባልነት ምርጫም ቀጠናዊና አህጉራዊ አጀንዳዎችን ለመቅረጽ አቋማችን ለማራመድ የሚያስችል መሆኑን አነስቷል። የሀገር ውስጥና ዓለም አቀፍ መገናኛ ብዙሃንም የመሪዎችን መልእክት በማስተላለፍ ፓንአፍሪካኒዝምን የሚያወሱና በሚያቀጣጥሉ አዎንታዊ መረጃዎች በማሰራጨት ገንቢ ሚና መጫወታቸውን ጠቅሷል። በህብረቱ የመሪዎች ጉባኤ የቀረቡ አጀንዳዎችና የሱዳን ሰብአዊ ድጋፍ የጎንዮሽ መድረክም ኢትዮጵያ ለቀጠናዊ ሰላምና መረጋጋት ያላትን ቁርጠኝነት በተግባር ያሳየ መሆኑን ገልጿል። የአፍሪካ ህብረት የመሪዎች ጉባኤና የስራ አስፈጻሚ ምክር ቤት ስብሰባ ስኬትም በሀገር ፍቅር ስሜትና በሙያ ብቃት በትብብር የመከናወኑ የስራ ውጤት መሆኑን አንስቷል። በዚህም 38ኛው የአፍሪካ ህብረት የመሪዎች ጉባኤና 46ኛው የስራ አስፈጻሚ ምክር ቤት ስብሰባ ስኬት አስተዋጽኦ ላበረከቱ ሁሉ ምስጋና አቅርቧል። የጉባኤው ዝግጅት የብሔራዊ ኮሚቴ ሰብሳቢና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ
ጉባኤው የኢትዮጵያን በዘርፈ ብዙ ጉዳዮች ተጠቃሚነት በማሳደግ በስኬት ተጠናቋል ብሏል። የህብረቱ የመሪዎች ጉባኤና የሥራ አስፈጻሚ ምክር ቤት ስብሰባ ኢትዮጵያውያንን የእንግዳ ተቀባይነት ባህል በሚያንጸባርቅ መልኩ በስኬት ተካሂዷልም ነው ያሉት። 38ኛው የአፍሪካ ህብረት የመሪዎች ጉባኤና 46ኛው የሥራ አስፈጻሚዎች ምክር ቤት ስብሰባ የማካካሻ ፍትህ ለአፍሪካውያን ዘር አፍሪካውያን በሚል መሪ ሐሳብ ከየካቲት 5 እስከ 9 2017 ዓ.ም በአዲስ አበባ መካሄዱ ይታወሳል። ኮሩ በደሴ ከተማ ዝርፊያ ለመፈጸም በተንቀሳቀሱ ጽንፈኛ ኃይል ላይ እርምጃ ወሰደ። የሰሜን ምስራቅ እዝ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል አዲሱ በድሩ በደቡብ ወሎ ዞን ደሴ ዙሪያ ወረዳ ጽንፈኛ ቡድኑ ግርግር በመፍጠር የተለመደ የውሸት ፕሮፓጋንዳውን ለማሰራጨትና ዝርፊያ ለመፈጸም ሲንቀሳቀስ በሰራዊቱ ያጸፋ እርምጃ ተወስዶበታል። ደሴ ከተማን በአካባቢው ውስጥ አስገብቻታለሁ በሚል የተለመደ ፕሮፓጋንዳውን በመንዛት በማህበረሰቡ ውስጥ ሽብር ለመፍጠር የተንቀነባበረ የጽንፈኛ ኃይሎች ሴራ መሆኑን ጠቁመው ሰራዊቱ ያደረገውን የአጸፋ እርምጃ መቋቋም ያቃታቸው በርካታ የቡድኑ አባላት ሞትና ቁስለኛ ሆነዋል። በርካታ የጦር መሳሪያም ከመሰል ጥይቶች ጋር መማረኩንም ገልጿል። የጥፋት ተልዕኮ ያነገቡ የጽንፈኛ ቡድን አባላት ወደ ከተማው ሰርገው በመግባት ማህበረሰቡን ለንብረት ውድመት መፈናቀልና ያለአግባብ መስዋዕትነት ከመዳረጋቸው በፊት ሰራዊታችን ከደቡብ ወሎ ዞን የጸጥታ መዋቅርና ነዋሪዎች ጋር ባደረገው የመረጃ ልውውጥ የህገወጥ ቡድኑን ተልዕኮ ማክሸፍ ተችሏል ነው ያሉት ኮሎኔል አዲሱ። ለህገወጥ ቡድኑ ዓላማ ማስፈጸሚያ እንዲውሉ በተቋቋሙ ሚዲያዎች የሚተላለፉ ከእውነት የራቁ መረጃዎችን ወደ ጎን በመተው ማህበረሰቡ አካባቢውን በንቃት እንዲጠብቅና ከሰራዊቱ ጎን ያለውን የመረጃ ትስስር እንዲያጠናክር ጥሪያቸውን አስተላልፈዋል። ኩራን ተመልካቾቻችን የተከታተላችሁ የምትገኙት ከመሃል ሚዲያ እየተላለፈላችሁ የሚገኘው ዜና ነው። እስኪ አሁን ደግሞ እጁን በጥይት ተመቶ ንጹህ ደሙን እያዘራ የ51 ተሳፋሪዎችን ህይወት የታደገው ጀግናን እንነግራችሁ። ጀግናው ሹፌር አየለ እውነቱ በሙያው የተመሰገነና የተከበረ የህዝብ ማመላለሻ ሀገር አቋራጭ አውቶቡስ አሽከርካሪ ነው። መጋቢት 3 ቀን 2017 ዓ.ም ምድቡ ወደ ሆነው ወልዲያ ከተማ እንደወትሮ ሁሉ 51 ተጓዦችን አሳፍሮ ከሌሊቱ 10 ሰዓት ተኩል ከአዲስ አበባ ላምበረት ተነስቶ በጭፍራ በኩል ወደ ወልዲያ ጉዞ ጀመረ። ይሁን እንጂ ከረፋዱ 4 ሰዓት አካባቢ አፋር ገዋኔ አካባቢ እንደደረሱ አምነውት የተሳፈሩት ወገኖቹን እንደያዘ ሀገር አማን ብሎ ወደፊት እየከነፈ ባለበት ወቅት ማንነታቸው ያልታወቁ የታጠቁ ኃይሎች ጀግናውን ወይ ሽፍቶች ሹፌር አየለ እውነቱ ላይ አነጣጥሮ የጥይት ሩምታ ያወርዱበት ጀመር። በዚህ የጥይት ሩምታ ቀኝ እጁ ላይ ከባድና ግራ እጁ ላይ ቀላል ጉዳት ቢደርስበትም ህመሙን ዋጥ አድርጎ ንጹህ ደሙን እያዘራ በእግዚአብሔር ድንቅ ስራ የሁለት ልጆችና መላው ቤተሰብ አምላክ ጥበቃ የሚያሽከረክረውን አውቶቡስ በብስለት ተቆጣጥሮ እንዳይወድቅ አድርጓል። በዚህም አውቶቡሱ ውስጥ የሚጓዙ 51 ተሳፋሪዎች ህይወት ታድጓል። ረዳቱ ተስፋዬም የሚፈሰውን ደም በጨርቅ አስሮ በአካባቢው ወደሚገኝ ሕክምና ቦታ እንዲደርስ አድርጓል። ሹፌር አየለ ወደ አዲስ አበባ መጥቶ ሕክምና በመከታተል ላይ እንደሚገኝም ለማወቅ ተችሏል። ክብር በሞትና በህይወት መካከል በስንት ፈተና ያለፈ ህዝብንና ሀገርን ለሚያገለግሉ ክብር ጥቃታቸው፣ ጉዳታቸው፣ ሞታቸው፣ ውለታቸው ቢዘነጋም እነሱ በየመንገዱ እየወደቁ እየሞቱ አካላቸውን እያጡ ነፍሳቸውን አደጋ ላይ ጥለው ለሙያቸው ለታመኑ ጀግኖች የሀገራችን አሽከርካሪዎች ይሁን። በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው አስከፊ የእርስ በርስ ጦርነት ተፋላሚ ወገኖች ጥቅምት 23 2015 ዓ.ም የሰላም ስምምነት መፈረማቸውን ተከትሎ አብቅቷል። አሁን ከጦርነት ጠባሳ ባላገገመችው በትግራይ ዋና ከተማ መቀሌ የሚገኙ ነዋሪዎች ዳግም ወደ ግጭት ይገባ ይሆን የሚል ስጋት አላቸው። በመቀሌ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀ ነው የሚገኘው። የሸቀጣሸቀጥ ዕቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። በባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ሰዎች ረጃጅም ሰልፎችን ይዘው ይታያሉ። ከተማዋን ለቆ ለመውጣት የገንዘብ አቅሙ ያላቸው ወደ አዲስ አበባ ለመሄድ የአውሮፕላን ቲኬት እየቆረጡ ነው። ከመቀሌ አዲስ አበባ የሚደረጉ በረራዎች ለቀናት ሙሉ በሙሉ ቲኬት ተቆርጦ አልቋል። አንድ ነዋሪ ለቢቢሲ ይህ ሁሉ የሚሆነው ከጭንቀት የተነሳ ነው ሲል ይገልጻል። ትግራይ ለ2 ዓመታት የዘለቀውና የግማሽ ሚሊዮን ሰዎች ህይወት ቀጥፏል ተብሎ የሚገመተው አስከፊ የእርስ በርስ ጦርነት ማዕከል ነበረች። በ2015 ዓ.ም ጥቅምት ወር በመጨረሻ ላይ ሁለቱ ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራላዊ መንግስትና ህዝባዊ ወያነ ሓርነት ትግራይ ህወሓት የሰላም ስምምነት መፈረማቸውን ተከትሎ አፈሙዞች ዝም ማለታቸው
ይታወሳል። ይህም ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እንዲቋቋም አስችሏል። ነገር ግን ከቅርብ ወራት ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ እየጨመረ መጥቷል። ጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲል ይከሳቸዋል። ሁለቱም ወገኖች አንዳቸው ሌላቸውን ከውጭ ተዋናዮች ጋር ይሰራሉ በሚል ይካሰሳሉ። አሁን በ2015 የተፈረመው የሰላም ስምምነት ሊፈርስ ይችላል። አልፎ ተርፎም በኢትዮጵያና በጎረቤቷ ኤርትራ መካከል ቀጥተኛ ግጭት ሊፈጠር ይችላል የሚል ስጋት ተከስቷል። የኤርትራ መንግስት በትግራይ ጦርነት ወቅት የኢትዮጵያ መንግስትን በመደገፍ በቀጥታ ወታደሮችን በማሰማራት ተሳትፏል። ነገር ግን የሁለቱ ሀገራት ግንኙነት የፕሪቶሪያ ሰላም ስምምነት መፈረሙን ተከትሎ እየሻከረ እንደመጣ ነው የሚነገረው። በመቀለ ከተማ ነዋሪዎች ቀጣይ ግጭት ይቀሰቀሳል በሚል ስጋት ውስጥ እንዳሉ ነው የተገለጸው። ጫማ በመጥረግ ህይወቱን የሚመራውና እድሜው በ20ዎች የሚገመተው ተስፋዬ ገብረ እግዚአብሔር ወጣቶች ግጭት ሰልችቷቸዋል ሲል ተናግሯል። በጦርነት ወቅት ብዙ ሰዎች የመዋጋት ፍላጎት ነበራቸው፣ አሁን ግን ተሰላችተዋል ሲል ተናግሯል። አትክልቶችን በመሸጥ የምትተዳደረውና እድሜዋ በ50ዎች የሚገመተው ሃይማኖት ገብረ ማርያም ደግሞ በ2013 የትግራይ ጦርነት ከተቀሰቀሰ በኋላ ሁለት ልጆቿም በትግራይ በኩል ጦርነቱን መቀላቀላቸውን ተናግራለች። ሴት ልጇ በሰላም ስትመለስ ወንድ ልጇ ደግሞ የአካል ጉዳት አጋጥሞታል። ወደ ጨለማው ዘመን መመለስ እንደማትፈልግ የምትገልጸው ሃይማኖት አሁን ያለው ሁኔታ በጣም አሳሳቢ ነው ስትል ተናግራለች። አሁንም የምንኖረው ካለፈው ጦርነት ቁስልና ጠባሳ ጋር ነው። ዳግመኛ እንባችን ማፍሰስ አንፈልግም። ጸጋነሽ ካሳ በማዕከላዊ ትግራይ ሽሬ የምትኖር የቀድሞ ታጋይ ስትሆን በጦርነት ወቅት እግሯ ክፉኛ ቆስሏል። አሁን በክራንች የምትራመድ ሲሆን በቋሚነት ሕክምና ማድረግ ያስፈልጋታል። ለቢቢሲ ጦርነት ቤተሰቤ አቃውሶታል ስትል ተናግራለች። የአካል ጉዳተኛ ነኝ፣ የቤተሰብ ኢኮኖሚ ላሽቋል፣ ያንን እንደገና ማየት አልፈልግም። በድንኳን ውስጥ የሚኖሩ ተፈናቃዮች ወደ ቀያቸው እንኳን አልተመለሱም። አክላም ማንም ሰው ሌላ ወይ ዙር ጦርነት ማስተናገድ አይችልም ብላለች። የትግራይ ክልል ጦርነት ካስከተለው አስከፊ ጉዳት ሙሉ በሙሉ አላገገመም። ወደ 1 ሚሊዮን የሚጠጉ ተፈናቃዮች አሁንም ወደ ቀያቸው መመለስ እንዳልተቻሉ ነው የተገለጸው። አንዳንድ ቁልፍ መሰረተ ልማቶች፣ ትምህርት ቤቶችና የጤና ተቋማትን ጨምሮ ገና አልተጠገኑም። በክልሉ ዋና ከተማ መቀለ በግልጽ የሚታይ ጭንቀት ቢኖርም መደበኛ ህይወትን ግን ቀጥሏል። ንግዶችና ሱቆች በመደበኛነት እየሰሩ ናቸው። እንዲሁም በጎዳናዎች ላይ ብዙ የጸጥታ ኃይሎች አይታዩም። ነገር ግን በአፍሪካ አስከፊ ከሚባሉ መካከል አንዱ የሆነው ጦርነት በቅርቡ ያስተናገደችው ከተማ ነዋሪዎቹ እያንዳንዱን እንቅስቃሴና መግለጫ በንቃት እና በቅርበት ይከታተላሉ። በአንድ ቡና መሸጫ ካፌ ውስጥ የተሰባሰቡ ወጣቶች አንገታቸውን ስልካቸው ውስጥ ቀብረው ይታያሉ። በቅርቡ የትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር የሆኑት አቶ ጌታቸው ረዳም ከፌዴራል ባለስልጣናት ጋር ለመመካከር በሚል አዲስ አበባ ከሄዱ በኋላ ከጋዜጠኞች ለቀረቡላቸው ጥያቄዎች የሰጡትን ምላሽ እየተመለከቱ ነው። በሌላ ካፌ እንዲሁ አንድ ወጣት ሐሙስ ዕለት በተቃዋሚው የህወሓት ቡድን የተሾመው አዲሱ የከተማዋ ከንቲባ ህዝብን ለማረጋጋት እንደሚያደርግ ለመስማት እየጠበቀ መሆኑን ተናግሯል። ሁሉም ሰው የሚቀጥሉት ቀናትና ሳምንታት ምን እንደሚያመጡ ለማየት እየጠበቀ ያለ ይመስላል ሲል ቢቢሲ በዘገባው አስታውሷል። ቦትስዋና በራሷ አቅም የሰራቻትን ሳተላይት በአሜሪካ ካሊፎርኒያ ግዛት በኤለን መስኩ ኤክስ ሳተላይት ማምጠቂያ ማዕከል ወደ ህዋ ማምጠቋን አስታወቀች። አገሪቱ ዛሬ ወደ ህዋ ያመጠቀቻት ሳተላይት በቦትስዋና ሳይንስና ቴክኖሎጂ ዓለም አቀፍ ዩኒቨርሲቲ የተሰራች ናት ተብሏል። ሳተላይቷ በህዋ በሚኖራት ቆይታ በመረጃ ላይ የተመሰረተ ግብርናን ለማልማት፣ የመሬት አጠቃቀምን ለመቆጣጠር፣ የሰደድ እሳት፣ የጎርፍና ደረቅን ጨምሮ የአደጋ ቅድመ ማስጠንቀቂያ ስርዓትን ለማሻሻል እንዲሁም የአየር ንብረት ለውጥን ለመከታተል ቁልፍ ሚና ትጫወታለች ተብሏል። ሳተላይቷን በመጋቢት ወር መጀመሪያ ለማምጠቅ ታቅዶ የነበረ ቢሆንም በአጋጠመ የቴክኒክ ችግር ምክንያት ለዛሬ ተላልፎ ነበር። አስፈላጊው ቅድመ ሁኔታ በማጠናቀቋ ሳተላይቷ የማምጠቁ ስራ ዛሬ በተሳካ ሁኔታ መካሄዱን የአገሪቱ ፕሬዝዳንት ጽሕፈት ቤት በይፋዊ ማህበራዊ ትስስር ገጹ አስታውቋል። ቦትስዋና ለመጀመሪያ ጊዜ ወደ ህዋ ያመጠቀቻት ሳተላይት በቦትሳት 1 የሚል ስያሜ የተሰጣት ሲሆን ሁነቱ በቦትስዋና ታሪክ ትልቅ ምዕራፍ መሆኑን የሀገሪቱ ፕሬዝዳንት ዱማ ቦኮ ገልጿል። ሀገሪቱ በህዋ ላይ በተለይ በግብርና፣ በአካባቢ ጥበቃና በሳይንስ ዘርፎች ላቀደቻቸው የምርምር ስራዎች ትልቅ እርምጃ መሆኑንም ፕሬዝዳንቱ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን በኩርሱክ ላሉ ወታደሮቿ የእጅ ስጡ ትዕዛዝ እንድታስተላልፍ አሳሰቡም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሞስኮ የእነዚህን ወታደሮች ነፍስ እንድትታደግ ጥሪ ማቅረባቸውን ተከትሎ ነው ፑቲን ይህን ያሉት።
በኩርስክ የተከበቡ የዩክሬን ወታደሮች ህይወት ያሳዘናቸው ፑቲን የትራምፕን ጥሪ ተቀብሏል። ትላንት በብሔራዊ ደህንነት ምክር ቤቱ ጉባኤ ላይ ባደረጉት ንግግር ቭላድሚር ፑቲን ወታደሮች ትጥቅ ፈተው እጅ ከሰጡ ለህይወታቸው ዋስትና ሩሲያ ትሰጣለች ብሏል። በኩርስክ ግዛት ሙሉ ለሙሉ በሩሲያ ጦር የተከበበችው በሺዎች የሚቆጠሩ ወታደሮች በህይወት የመቆየት እድላቸው በሩሲያ እጅ ላይ ሆኗል። ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ የተከበቡት ወታደሮች የሚሞቱ ከሆነ ከሁለተኛው የዓለም ጦርነት በኋላ አስከፊ እልቂት ይሆናል ሲሉ ጽፏል። የዩክሬን ወታደሮች እጅ ከሰጡ በዓለም አቀፍ ህግ እና በሩሲያ የህግ ማዕቀፍ እንዲሁም ወግ መሰረት በክብር እንክብካቤ ይደረግላቸዋል ነው ያሉት ፑቲን እነዚህን ኃይሎች ነሐሴ ላይ ወደ ኩርስክ ዘልቀው ሲገቡ ንጹሃንን ጨፍጭፈዋል በሚልም ከሷቸው ነበር። በሩሲያ ህግ ደግሞ እንዲህ አይነቱን ተግባር በሽብር የሚያስወነጅል እንደሆነ ለማወቅ ተችሏል። አሜሪካ በመዲናዋ ዋሽንግተን ተቀማጩን የደቡብ አፍሪካውን አምባሳደር ልታባርር መሆኑን በውጭ ጉዳይ ሚኒስትሯ በኩል አስታወቀች። አምባሳደር ኢብራሂም ራሱል በታላቁ ሀገራችን ተቀባይነት የላቸውም ሲሉ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግሯል። ማርኮ ሩቢዮ አምባሳደሩ አሜሪካን እንዲሁም ዶናልድ ትራምፕን የሚጠሉ ናቸው ሲሉም በኤክስ ገጻቸው ከሷቸዋል። የውጭ ጉዳይ ሚኒስትሩ አክለውም ዘረኛ ፖለቲከኛ ሲሉ የፈረጇቸው ሲሆን ከሱ ጋር የምንወያይበት ምንም ነገር የለም ሲሉም ተደምጧል። ያልተለመደ ዲፕሎማሲያዊ እርምጃ በሁለቱ ሀገራት መካከል እየተካረረ የመጣውን ውጥረት የሚያሳይ መሆኑን አመላክቷል። አምባሳደር ኢብራሂም በቅርቡ ስለ ትራምፕ አስተዳደር የሰጧቸውን አስተያየቶች ጠቅሶም የጻፈውን የቀኝ ክንፍ አክራሪ ሚዲያ ሆነው ብሬት ባርትን ሩቢዮ ዋቢ አድርጓል። ዶናልድ ትራምፕ በስልጣን ላይ ባሉ ሰዎች ላይ ጥቃት ጀምሯል፣ በአገራቸው እንዲሁም በውጭ ሀገራት የበላይነትን ለማስፈን እየሞከሩ ነው ሲሉ አምባሳደሩ በአንድ ዝግጅት ላይ ተናግሯል። አክለውም የማጋ ወይም አሜሪካን በድጋሚ ታላቅ እናድርግ እንቅስቃሴ በአሜሪካ ውስጥ የተከሰተ ላለው ከፍተኛ የስነ ህዝብ አወቃቀር ለውጥ ምላሽ ነው። በአሜሪካ መራጮች 48% ነጭ እንደሚሆኑ ይጠበቃል ማለታቸው ጠቅሷል። ይህንንም ተከትሎ ሩቢዮ አምባሳደር ኢብራሂምን ፐርሰናል ግራንት ወይም ተቀባይነት የሌላቸው ሲል በዲፕሎማሲያዊ ቋንቋ ፈርጇቸዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል። ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችውን የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ለሀገሪቱ የሚደረገው የገንዘብ ድጋፍ ማቋረጣቸው ይታወቃል። ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።